ሻቢያ መጨረሻው ተቃርቧል። ጠቅላይ ሚኒስትር አብይ የኤርትራ ጦር በአፋር በኩል ምሽግ ማዘጋጀቱ ሲሰማ ጠቅላይ ሚኒስትር አብይ ደግሞ ይሞክራልና ፍጻሜው ይሆናል ሲሉ አስጠነቀቁ። ጦርነቱ የሚያበቃው እስራኤል ስትጠፋ ብቻ ነው። ኢራን በህይወት መቆየት የሚፈልግ ሰው ከእስራኤል ልውጣ ሲል የኢራን መከላከያ አወጀ። ኢራን ከፍተኛ ጀነራሉ ላይ የግድያ እርምጃ ወሰደች። ከሙሳድ ጋር ይሰራሉ የተባሉት አዛዥ ብርጋዴር ጀነራል እስማኤል ቃኒ መገደላቸው ተሰማ። በኢትዮ ኤርትራ ድንበር ያለው ውጥረት አይሎ ከዛሬ ነገ ይፈነዳል በሚል ብዙዎችን አስግቶ ነበር። ታዲያ የዓለም አይን ሁሉ ምስራቅ አፍሪካ ላይ በነበረበት ወቅት የኢራኑ ጦርነት ፈንድቶ ትኩረቶች ወደ መካከለኛው ምስራቅ ማጋደላቸው ይታወሳል። በዚህ መሃል ግን በኢትዮጵያና በኤርትራ ድንበሮች መካከል የሚደረገው ወታደራዊ እንቅስቃሴ መጨመሩ ነው እየተነገረ የሚገኘው። ኤርትራ በአፋር በኩል ምሽግ እያዘጋጀች እንደሆነ ሲሰማ፣ ከወዲሁ ደግሞ ጠቅላይ ሚኒስትር አብይ ሻቢያ ድጋሚ ሞክረርና መጥፊያው ነው የሚሆነው ሲሉ ከባድ ማስጠንቀቂያ አሰምተዋል። በዝርዝር እንመለከተዋለን። በሌላኛው መረጃችን ደግሞ ቀላል መስሎ ሲታይ የነበረው የኢራን አሜሪካና እስራኤል ጦርነት አሁን ዓለምን ወደሚያስጨንቅ ጦርነት ሊቀየር እንደሚችል እየተነገረ ይገኛል። ኢራን በህይወት መቆየት የምትፈልጉ ሰዎች ከእስራኤል ውጡ ስትል የገለጸች ሲሆን የጦርነቱ ፍጻሜ አስፈሪ ነው፣ ጦርነቱ የሚያበቃው እስራኤል ስትጠፋ ብቻ ነው ማለቷና ባንዳ ያለችውን የገዛ ጀነራሏን በመግደል ማሳየቷ ስጋቱን ከፍ አድርጎታል። እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከኢትዮ ኤርትራ ድንበር አካባቢ የሚጡ መረጃዎች እንዳረጋገጡት ኤርትራ በኢትዮጵያ ድንበር በአፋር ክልል በኩል በሁለት ረድፍ የተሰሩ ረጅም ምሽጎችን ገንብታ አጠናቃለች። በአሁኑ ወቅት የኢትዮጵያና የኤርትራ ጦር ኃይሎች ከአሰብ ወደብ 60 ኪሎ ሜትር ባነሰ ርቀት ላይ ተፋጠው እንደሚገኙ ተገልጿል። ይህ ወታደራዊ እንቅስቃሴ በአፍሪካ ቀንድ አዲስ ግጭት ሊቀሰቅስ ይችላል የሚለውን ስጋት ይበልጥ አባብሶታል። በዚህ መሃል ደግሞ ሻቢያ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከባድ ማስጠንቀቂያ ደርሶታል። ዳግም እንዲበድል እድል አንሰጥም፣ ቢሞክር ግን የመጨረሻ ይሆናል። ጠቅላይ ሚኒስትር አብይ ለሻቢያ ጠንከር ያለ ማስጠንቀቂያ አሰሙ። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ዜና አገልግሎት ኢዜአ ጋር በትግርኛ ቋንቋ ባደረጉት ሰፊ ቃለ ምልልስ በኤርትራው የሻቢያ አስተዳደር ላይ እጅግ ጠንከር ያሉ ትችቶችንና ማስጠንቀቂያዎችን ሰንዝረዋል። ጠቅላይ ሚኒስትሩ ሻቢያ በሰሜን ኢትዮጵያው ጦርነት ወቅት በንጹሃን ላይ የፈጸመውን ግፍና የዘረፋ ተግባር በዝርዝር አጋልጠዋል። ጠቅላይ ሚኒስትሩ በንግግራቸው መጀመሪያ ላይ የሰሜን ዕዝ ጥቃት በደረሰበት ወቅት የኤርትራ ህዝብና ሰራዊት ላደረጉት ድጋፍ እውቅና ሰጥተዋል። ሆኖም ይህ ድጋፍ ሻቢያ በኋላ ላይ የፈጸመውን ግፍ እንደማይሸፍነው እንዲህ ሲሉ ገልጸዋል። ድጋፉን አመስግነን የፈጸማቸውን እኩይ ተግባራት ደግሞ እናወግዛለን። ይህ እኩይ ተግባር እኩይ፣ መልካሙ ተግባር ደግሞ መልካም በማለታችን ቅር አይለንም ብለዋል። የኤርትራ ሰራዊት ወደ ትግራይ ክልል መግባቱን ተከትሎ በአክሱምና በሌሎች ከተሞች የተፈጸሙ ዘግናኝ ጥፋቶችና ወንጀሎች ጠቅላይ ሚኒስትሩ በዝርዝር ጠቅሰዋል። መንግስት በወቅቱ ከህወሓት ጋር በነበረ ጦርነት ምክንያት የውጭ ኃይልን የመከላከል አቅም እንዳልነበረው በግልጽ አምነዋል። በዚህም ሳቢያ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶች በግፍ ተጨፍጭፈዋል። በአድዋ አዲግራትና ሽራ ቤቶች ፈርሰዋል፣ ኢንዱስትሪዎች ወድመዋል፣ ማሽነሪዎች ተዘርፈዋል። ሻቢያ በገባበት ከተማ ሁሉ ጥፋት ስለሚፈጽም ወደ መቀለ እንዳይገባ በታክቲክ ተዘግቶ እንደነበር ጠቁመዋል። የኤርትራን ወቅታዊ የፖለቲካና ኢኮኖሚ ቁመና የገመገሙት ጠቅላይ ሚኒስትሩ ስርዓቱ በልማትና በስልጣን ሽግግር የማያምን መሆኑን ገልጸዋል። ኤርትራ በአንድ ወቅት የነበሯት ከ300 በላይ ፋብሪካዎች መውደማቸውንና ብቸኛው አስመራ ዩኒቨርሲቲ መዘጋቱን በማንሳት ሀገሪቱ በስደት ባዷን እየቀረች መሆኑን አስረድተዋል። በተጨማሪም ኤርትራውያን በስደት ባሉባቸው ሀገራት ኢትዮጵያን ጨምሮ ሰላዮችን በመላክ ሰላም እንደሚነሷቸውና ጤነኛውን ከበሽተኛው መለየት አስቸጋሪ እየሆነ መምጣቱን አክለዋል። ጠቅላይ ሚኒስትሩ አክለውም የሻቢያን ባህሪ በሚገባ እንደተረዱት በመግለጽና ጥብቅ ማስጠንቀቂያ በመስጠት ሻቢያን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው የማምነው ሲሉ ገልጸዋል። ጠቅላዩ በዚህ ቃለ መጠይቃቸው ከሻቢያ ጋር ጽምዶ የሚል ጥምረት ፈጥሮ እየሰራ ስለሚገኘው ህወሓት የሚያከሉ ሲሆን ህወሓት ጦርነት እየቀሰቀሰ ነው ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በሰጡት ሀሳብ ህወሓት ለጦርነት እየተዘጋጀ መሆኑን ገልጸዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ብለዋል። ቡድኑ የትግራይ ማዕድን ሀብት በህገወጥ መንገድ ተቆጣጥሮ በመገኘት ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን አብይ ተናግረዋል። በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለም ብለዋል። ህወሓት ከውጭ ኃይሎች ጋር በማበል ዳግም ጦርነት እየተዘጋጀ መሆኑን የጠቆሙት አብይ የትግራይ ህዝብ በተለይም ወጣቱ እምቢ ለጦርነት ማለት አለበት ሲሉ ጥሪ አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክር ሀሳብ አቅርበዋል። አብይ ህወሓት ለዳግም ጦርነት ቀስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውንም ጠቁመዋል።
አሁን ችግር ሆኗል ካሉት ወልቃይት ውጪ ከፕሪቶሪያ ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋል ብለዋል። ጠቅላይ ሚኒስትር አብይ አህመድ ህወሓት የልማት በጀት ለተጠቃሚዎች ቀለብ እየዋለ መሆኑንም ገልጸዋል። የህወሓት ቡድን ለክልሉ ልማት የተመደበውን በጀት ለታጣቂዎች ቀለብና ለጦርነት ዝግጅት እየዋለ መሆኑን አስረድተዋል። የድርጊት በትግራይ ህዝብ ላይ ተጨማሪ መከራ እያመጣ መሆኑንም አስገንዝበዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት ህወሓት የፕሪቶሪያን ሰላም ስምምነት መርጦ የመተግበር ዝንባሌ እያሳየ መሆኑን ጠቁመው ቡድኑ ህገ መንግስታዊ ስርዓቱንና የብሔራዊ ምርጫ ቦርድን ውሳኔ አለማክበሩን ገልጸዋል። የህወሓት ቡድን አዲስ ነገር ለመስማት ዝግጁ ያልሆነና ከ50 ዓመታት በፊት በነበረ ኋላ ቀር አስተሳሰብ ላይ ተቸንክሮ እየቆመ ነው ያሉት ጠቅላይ ሚኒስትሩ ቡድኑ ይዞት የሚንቀሳቀሰው ሀሳብ ለህዝብም ሆነ ለራሱ የማይጠቅም መሆኑን አብራርተዋል። አክለውም ቡድኑ ሰላምን ከመፈለግ ይልቅ ራሱን በሰፊ ወታደራዊ ዝግጅት እያደራጀ እንደሚገኝና ከኢትዮጵያ ጸረ ኃይሎች ጋር በትብብር መሰለፉን ገልጸዋል። መንግስት በትግራይ ክልል ሰላም እንዲሰፍን ዳግም ጦርነት እንዳይቀሰቀስ ከፍተኛ ፍላጎት እንዳለው የገለጹት አብይ መንግስት በትግራይ ክልል ሰላም እንዲሰፍንና ማንኛውንም አይነት መስዋዕት ለመክፈል ዝግጁ ነው ብለዋል። ጠቅላይ ሚኒስትሩ ቡድኑ ምንም አይነት ዝግጅት ቢያደርግም በትግራይ ግን ምንም አይነት ጦርነት እንደማይነሳ ላረጋግጥ እወዳለሁ ሲሉ ለህዝቡ ማረጋገጫ ሰጥተዋል። በቀጣይ መረጃ ወደ ረጅም ጦርነት እያመራን ነው፣ እናም በእስራኤል ውስጥ በህይወት ለመቆየት የሚፈልግ ማንኛውም ሰው ወዲያውኑ መውጣት አለበት ስትል ኢራን ከባድ ማስጠንቀቂያ ሰጠች። የዚህ ጦርነት መጨረሻው በጣም አስፈሪ ይሆናል ያለችው ኢራን እኛ ሙሉ በሙሉ ተዘጋጅተናል፣ ይህ ጦርነት የሚያበቃው እስራኤል ስትጠፋ ብቻ ነው በማለት በጀነራሏ በኩል የሰጠችው ማስጠንቀቂያ ትልቅ ትኩረት ስቧል። በዚህ መሃል ደግሞ ከሰሞኑ ከሞሳድ ጋር ይሰራሉ ተብለው በስፋት በየማህበራዊ ሚዲያው መነጋገር የነበሩት ሰው ላይ ኢራን እርምጃ መውሰዷ የኢራንን ቁርጠኝነት ያሳየ ተደርጎ ተወስዷል። የኢራን ቅዱስ ኃይል አዛዥ እስማኤል ከሞሳድ ጋር ግንኙነት አላቸው ተብለው በመጠርጠራቸው በገዛ ጠባቂዎቻቸው መገደላቸው ነው የተዘገበው። የኢራን ወታደራዊ መዋቅር በፍጥነት እየፈራረሰ ባለበት በዚህ አስደንጋጭ ወቅት የአብዮታዊ ዘበኛ የልዩ ቅዱስ ኃይል መሪና የተገደሉት ቃሲም ሱሌይማኒ ተተኪ የሆኑት ብርጋዴር ጀነራል እስማኤል ቃኒ በገዛ አብዮታዊ ዘበኞቻቸው መገደላቸው የእስራኤል መገናኛ ብዙሃን የሞሳድ ምንጮችን ጠቅሰው ዘግበዋል። ኢራን ከመሪዋ መገደል በኋላ የበቀል እርምጃ ያለችውን የተጠናከረ ጥቃት አሜሪካና እስራኤል ላይ የከፈተች ሲሆን አሁንም ይበልጥ ለማጠናከር ይረዳት ዘንድ ሀገሪቱ መሪዋን በቅርቡ የምታውቅ ይሆናል ተብሏል። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ቀብር ስነ ስርዓት ዛሬ መከናወኑ የሚጀምር ሲሆን የሚተኳቸውም አዲስ መሪ ግብዓተ መሬታቸው ተከትሎ ይፋ እንደሚደረግ የሀገሪቱ መንግስት መገናኛ ብዙሃን ዘገቡ። ምርጫውን የሚያከናውን ምክር ቤት ጽህፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ እርምጃ እንደምትወስድ አስታውቃለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብር በኋላ የእስላማዊ ሪፐብሊክ መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለ የዜና ወኪል ምንጮችን ጠቅሶ ዘግቧል። ምርጫውን የሚያካሄደው ምክር ቤት አባላት ለአሜሪካና እስራኤል እንዳይጋለጡ አስፈላጊ የሆኑ የደህንነት ጥበቃ እርምጃዎች በከፍተኛ ደረጃ መውሰዱን ዘገባዎች እየጠቆሙ ነው። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት ማክሰኞ እንዲሁም ቴህራን ውስጥ ስብሰባ የሚያደርጉበት ቦታ ዛሬ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ቢቢሲ ፐርሺያ ዘግቧል። የአያቶላ ኻሜኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺዓ ኢማም የእምነት ስፍራ ላይ ሊሆን እንደሚችል እየዘገቡ ነው። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናት ጠቅሶ የሟቹ መሪ ልጅ ሞጅታባ ኻሜኒ አዲሱ መሪ እንዲሆን ከስምምነት ላይ መደረሱን ይፋ እንደሚደረግ ዘግቧል። ፋርስ ዜና ወኪል ከኻሜኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱን በሚቀጥለው ሳምንት እንደሚሆን ገልጿል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ለሀገራቸው ጠላት የሆነ የትኛውም ተተኪ ቢመጣ ኢላማቸው እንደሚሆን ተናግረዋል። እስራኤልን የማጥፋት እቅድን የሚቀጥል አሜሪካ ላይ የሚዝት የኢራንን ህዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ብለዋል የመከላከያ ሚኒስትሩ። አሜሪካና እስራኤል የካቲት 1 2018 ዓ.ም በኢራን ላይ በከፈቱት ጥቃት የሀገሪቱ ጠቅላይ መሪ ጨምሮ በርካታ ፖለቲካዊና ወታደራዊ ባለስልጣናት መገደላቸው ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።